እንኳን ለጻድቁ አባታችን አቡነ ተክለ ሃይማኖት ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ ተክለ ሃይማኖት ገድላቸውን ማሰማት እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዕለታት በአንደኛው ቀን ዘወትር ይጠይቀው የነበረ ባለጸጋ በጀማ ውስጥ አንድ ጠንቋይ አለ ብሎ ነገረው። እየመራውም ሄደ። አባታችን ተክለ ሃይማኖትም ጠንቋዩን አግኝቶ በላዩ አማተበ። አፍሮ ሚስቱን ትቶ ሸሸ። ክቡር አባታችን ሴቲቱን ይዞ ወደ በዓቱ አመጣት። የሃይማኖትንም ነገር አስተማራት። አሳምኖ የምንኩስና ልብስንም አለበሳት። ይህ ነገር በየስፍራ ሁሉ ተሰማ። በውስጣቸው የሚኖሩ ሰዎችም ስለዚህ አመኑለት። ብዙዎች አጋንንትም ደግሞ እየጮሁ ወደ ዋሻው ደጅ መጡ። ድምፃቸው ግን እንደ ጦርነት ቀን ፈረስና እንደ ብዙ ሰረገላ ድምፅ ነው። ከፍጅታቸው ድምፅ የተነሳ የዋሾቹ ስፍራ ተነዋወጠች። የክቡር አባታችንም ደቀ መዛሙርት እጅግ ደነገጡ። አባታችን ተክለ ሃይማኖት አይቶ አጋንንት እንደሆኑ አውቆ ደቀ መዛሙርቱን አትፍሩ አላቸው። ከደቀ መዛሙርቱም ወደ ደጅ ወጥቶ አማተበባቸው። ድል አደረከን፣ አሳፈርከን እያሉ ሁሉም ተበተኑ። ይህንንም ሲናገሩ ደቀ መዛሙርቱ ሰሟቸው። ክቡር አባታችን ተክለ ሃይማኖት ግን አጋንንትን ረገማቸው፣ እጅግም በረታባቸው። የሚያደርጉትንም አጡ። ባሰበው ነገር ሁሉ ጌታችን ይረዳዋል፣ ከሰይጣናት የተነሳ አይፈራም። በአንዲት ቀንም አባታችን ተክለ ሃይማኖት በጸሎት ሳለ እንደ ወርቅ የሚያበሩ 2 ቀንዶች ያሉት ታላቅ ዘንዶ መጣ። ክቡር አባታችንንም ሊወጠው ወደደ። ክቡር አባታችንም በላዩ አማተበ። ዘንዶም ከላይ እስከ ታች ተሰነጠቀ። ደቀ መዛሙርቱንም ጠርቶ እና ይህን ዘንዶ እየው አለው። ደቀ መዝሙሩም አይቶ እጅግ ደነገጠ። አባታችን ተክለ ሃይማኖት እስኪ ከንደውና ልኩን ልወቀው አለው። ቢከነደውም 60 ክንድ ሆነ። ሰይጣንም አንተ ክፉ በየቦታው ሁሉ አስጨነከኝ፣ አሁን ግን የሸዋን አውራጃ ሁሉ ተውኩልህ እያለ ከሩቅ ጮኸ። ይህንንም ተናግሮ እንደ ጢስ ተኖ ጠፋ። ከዚያች ቀን ጀምሮ ወዲህ ሰይጣን መፈታተኑን ተወው። ክቡር አባታችን ተክለ ሃይማኖት ደቀ መዛሙርቱን ዛሬ በእጄ እግዚአብሔር ያዋረደው የሰይጣንን ተንኮል አያችሁትን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም ብለህ ለልጆች ንገራቸው ብሎ ጌታ ኢየሱስ ክርስቶስ የነገረኝን አሁንም እነግራችኋለሁ፣ በልባችሁ ጠብቁት አላቸው። በአባታችን ጥግ ለመኖር አንድ ብላቴና መጥቶ ከደቀ መዛሙርቱም ሄዶ ለክቡር አባታችን ተክለ ሃይማኖት ንገሩልኝ ብሎ ለመናቸው። ለጊዜው ተግባር እድ ይዘው ነበርና ለአባታችን እስክነግርልህ ቆይ አሉት። ከቤቱም በገቡ ጊዜ ግን ረሱት። መንፈቀ ሌሊትም ሲሆን ወደ እኔ የመጣውን ብላቴና ለምን ረሳችሁት? መምጣቱንስ ለምን አልነገራችሁኝም አላቸው። በነጋም ጊዜ ያንን ብላቴና ትናንትና ከተዉበት ስፍራ በደህና አገኙት። ወደ አባታችንም ወሰዱት። አባታችን ተክለ ሃይማኖት ባየው ጊዜ እጅግ ወደደው። ከጥቂት ቀን በኋላ የምንኩስናን ልብስ አለበሰው። በገድሉ የሚከራከር በስርዓቱ የሚኖር ሆነ። ልጅም ያልነው አባታችን ፊልጶስ ነው። ይህ አባታችን ግን ለመንፈስ ቅዱስ ማደሪያ ሆነ። ትንቢት ይናገራል፣ ለደቀ መዛሙርቱም የዘነጉትን ሁሉ ያሳስባቸዋል። ዘርአ ሚካኤል የሚባል የገራሪያ ሹም ይኸው ሰሜን ሰገድ ክቡር አባታችንን ጠራው። ቢራም ወደሚባል ተራራ ወሰደው።
የሀገር ሰዎች የሚሰግዱለት ከባላዛሮቹ ወገን አንድ ሰው ነበር። ወደ ክቡር አባታችን ተክለ ሃይማኖት አመጡት። አባታችንም ባየው ጊዜ አማተበበት። በላዩም ያደረው ርኩስ መንፈስ ጥሎት ሸሸ። ሰውየውም ያን ጊዜውን ሞተ። ትልቅ ሽብር ሆነ። በመልከ ጼዴቅ ስም በዚያ ስፍራ ቤተክርስቲያን ታነጸ። በጻድቃን ደግነት ሀገር ቀናች ተብሎ እንደተነገረ በክቡር አባታችን እጅ ያች ሀገር ዳነች። ከዚህ በኋላ ያ ሀገር ገዢ የንጉሱን ጠላቶች ለመዋጋት ወደ አረብ ዘመተ። ከዚያም ታሞ ለመሞት ደርሶ ሳለ እነሆ አባቴ ተክለ ሃይማኖት ወደኔ መጣ፣ በግልጽ አየዋለሁ አለ። ከበውት የቆሙትንም የእጁን መስቀልና ማዕጠንትን አታዩምን አላቸው። ዳግመኛም ቸርነቱን ላሳየን ለእግዚአብሔር ክብር ምስጋና ይሁን አለ። ይህንንም ተናግሮ በክብር አረፈ። አስከሬኑንም ወደ ሀገሩ አገቡት። አባቶቹ በተቀበሩበት ስፍራ ተቀበረ። ስለ አባታችን በረፍታቸው ጊዜ ልጆቹን እንዲጎበኝ ብዙ ቅዱሳን መሰከሩለት። ዳግመኛ ስሙን ከሚጠሩት ነፍሳት ሁሉ ጻድቅም ኃጥእም ቢሆን ወደ አባታችን ተክለ ሃይማኖት ሳያደርሱት ወደ ዘላለም ርስቱ አያገቡትም ተብሎ ተነገረለት። ይህችም ነፍስ ባየችው ጊዜ አባቴ አባቴ ሆይ ተክለ ሃይማኖት እያለች ወደሱ ትጮኻለች። እሱም አባትሽ እኔ እነሆኝ ይላታል። ይህችም ነፍስ ወጥታ በጎኑ ትቀመጣለች። ከዚያም ወደ ርስቷ ትገባለች። የኃጥአኑም ነፍስ ብትሆን ወደ አባታችን ተክለ ሃይማኖት ሳያደርሷት ወደ ሲኦል አይወስዷትም። ይህችም ነፍስ ባየችው ጊዜ ወደሱ ትጮኻለች። አባቴ አባቴ ትለዋለች። ክቡር አባታችንም ወደዚያች ነፍስ ተመልክቶ ስሙንም በመጥራት ቢሆን መታሰቢያውንም በማድረግ በጎ ሥራ የተገኘባት እንደሆነ ወደ ፈጣሪው ያማልዳታል። በተሰጠው ቃል ኪዳን ወደ ዘላለም ሕይወት ያደርሳታል። በዚያ ዘመን ታላቅ ተአምር ሆነ። ጎልማሶች ወንድ መነኮሳትና ቆነጃጅት ሴቶች መነኮሳያት በአንድ መኝታ ይተኛሉ። ሰይጣን ዝሙት ልጆቹን እንዳይተናኮልበት ክቡር አባታችን ተክለ ሃይማኖት አስሮት ነበርና ክፉ ፈቃድን በማሰብ ወንድና የሴት ሥራ አይታወቅም ነበር። ለጸሎት በመንፈቀ ሌሊት በተነሱ ጊዜ ወንዱ የሴቲቱን ልብስ ይዞ ይህ ልብስ የኔ ነው ይላታል። ሴቲቱም የወንዱን ልብስ ይዛ እንዲህ ትለዋለች። እርስ በርሳቸው ይጓተታሉ። እንዳላደጉ ሕፃናት ሐልዮ ኃጢአት ስላልነበረባቸው የድንቆች ወገን የሚሆን አባታችን ተክለ ሃይማኖት ባለበት ዘመን ሁሉ መነኮሳትን የሚያስነውራቸው ነገር ከቶ አልተሰማም። አባታችን ተክለ ሃይማኖት ከልጆቹም ብዙዎች በገድል የተፈተኑ ሆኑ። ጠባቂያችን አባታችን የክርስቶስ ምስሌነ ሆኗልና መንፈቀ ሌሊትም በሆነ ጊዜ ሁሉም አብረው ወደ ቤተ ክርስቲያን ይገባሉ። ክቡር አባታችን መብራት ይዞ ፊታቸውን ይመለከታል። መነኩሴ መነኩሲትም ቢሆኑ የማያለቅስ ያገኘ ከሆነ በመቋሜ ገጫቸዋል። አንዱም አንዱን ጎስቋላ ሆይ በዚህ ካላለቀስክ በወዲያኛው በገሃነም መጽናናት መረጋጋት እረፍት በሌለበት ታለቅሳለህ ይለዋል። በቅዳሴም ጊዜ እንዲሁ ያደርጋል። የቡራኬውን ጸሎት በደገመና የሙታንን ስም በጠራ ጊዜ እጅግ ይረዝማል። እስከ መጨረሻውም ድረስ አስቀድሞ ለእያንዳንዱ 150ውን መዝሙረ ዳዊት፣ 15ቱን ነቢያት፣ 5ቱን መኃልየ ያደርሳል። ለሕዝብ፣ ለአሕዛብ፣ ለነገሥት፣ ለመኳንንት፣ ለሀገር ሁሉ ጸሎትን አብዝቶ ይጸልያል። ደቀ መዛሙርቱም ጥቂት የእርሻ ሥራ ጀመሩ። በውስጡም አተር ዘሩ። የዕለት ምግብ እንዲሆናቸውም ጎመን፣ ሽንኩርት፣ ድንች ተከሉ። ሽኮኮችና ጦጦች፣ ዝንጀሮች፣ ጃርት፣ ሌሎችም አትክልትን የሚያጠፉ ሁሉ አስቸገሯቸው።
ደብረ አሰቦት ገና ምድረ በዳ ነበረችና ለአባታችን ለተክለ ሃይማኖት አዝመራችንን አጠፉብን ብለው ነገሩት። እኛ ወደ ቤታችን መጣንባቸው እንጂ እነሱ ወደኛ አልመጡብንምና ተዋቸው፣ እንደኛ ስጋቸውን ደማውያን ናቸውና አንግፋቸው አላቸው። ደቀ መዛሙርቱም ዝም አሉ። አውሬዎቹ ግን እየበረቱባቸው ሄዱ፣ አስቸገሯቸው፣ ከልካቸው አለፉ። በአንዲቱ ቀንም አባታችን ሲመለከት አንድ ግመል ዝንጀሮ መጥቶ የመበለቲቱን እጅ ይዞ በሁለተኛው እጁ የያዘችውን በድፍረት ወሰደባት። እስኪያማት ድረስ ደበደባት፣ ጮኸች። መነኮሳቱን መጥተው አስጣሏት። ክቡር አባታችን ይህንን ግፍ አይቶ ጽኑ ግዝት አውጥቶ በዚህ በምድረ በዳ ያላችሁ አራዊት ሁላችሁ ቅዱሳን የደከሙበትን ገንዘባቸውን እንዳትዳፈሩ ከወሰኑላችሁ ከልካችሁ አልፋችኋልና እኔ በማገለግለው በእግዚአብሔር ቃል የታሰራችሁ ሆኑ አላቸው። ከዚያን ቀን ጀምረው አእዋፍና እንስሳት ሁሉ የሚበሉ ታሰሩ። በአንድ አውሬ ጥፋት ሁሉም ታሰሩ። አባታችን ተክለ ሃይማኖት ባለበት ዘመን ልክ አህዮች በምድረ በዳ ያድሩ ነበር። የሚጎዳቸው አልነበረም። ዘርተው እስኪሰበስቡ ድረስ ከአራዊትና ከአእዋፍ አዝመራቸውን አይጠብቁም ነበር። የሌሊትና የቀን ምግባቸውን የእግዚአብሔርን ቃል አድርገው የወንጌልን ትምህርት በማስተማር እንዲህ ልጆቹን እየጎበኘ ኖረ። ዓለምን እንኳ ያስቡትም ነበር። በሥራቸው ሁሉ መላእክትን መሰሉ። አባታችንም ራሱ ጌታ በጨለማው ሀገር ውስጥ እንደኔ ብርሃን ሁን ብሎ እንደነገረው የክርስቶስ ምስሌነ ሆነ። ደቀ መዛሙርቱንም ሐሳብ ሳይነግሩት አውቆ የሚሆነውን ይነግራቸውም ነበር። ከዚህ በኋላ አባታችን ተክለ ሃይማኖት አስቦ ወዮልኝ ወዮታ አለብኝ፣ እውነተኛው ዳኛ በመጣ ጊዜ በዚያች ቀን ምን መልሳለሁ? የሰማዩ አባቴን ፈቃድ ከሚሰራ በቀር ወደ መንግሥተ ሰማያት የሚገባ የለም ያለውን ቃሉን አላሰብኩምና አለ። ወይኔ ያን ጊዜ ወዴት እሸሻለሁ? ከሕያው እግዚአብሔር ከቁጣው ፊትስ ወዴት ሄጄ እደውላለሁ? ወዴት ሄጄ እውላለሁ? ወዮልኝ ወዮታ ለሰማያዊ ሙሽራ ሰርግ በበጎ ሥራ ያልተሸለምኩ እኔ ወዮልኝ። ጨው ምግብን ሁሉ እንዲያጣፍጥ እሱን ግን የሚያጣፍጠው እንደሌለ አልጫም ከሆነ በኋላ ከአፍ አጥለው ሰዎች እንዲረግጡት። መብራት ቢጠፋ የሚያበራለት የለም። ጨለማ ከሚወርሰው በቀር ባለመድኃኒትንስ ማን ይፈውሰዋል? ራሱ የሚድንበትን ካላወቀው ነፍሴም በእኔ ላይ እንዲሆነች። ሌሎችን አጣፈጥኩ፣ ለራሴ ግን አልጫ ሆንኩ። ለሕሙማን ፈውስ ሆንኩ፣ ለራሴ ግን ድውይ ሆንኩ። ለዓለም አበራሁ፣ ለራሴ ግን ጨለምኩ አለ። ለዓይኖች እንቅልፍን ለሽፋሽፍቶች ማንጎላጀትን አትስጣቸው ያለውን የነብዩን ቃል ደግሞ ለነፍሱ አሳስቦት እንደ ኦፍ ከድፊት እንደ ፌቆ ከወጥመድ ከጥፋት ሁሉ ትድን ዘንድ ያለውን ያሳስባት ነበር። ይህንንም ተናግሮ በገዳሙ ውስጥ ግራ ቀኝ እጁን ለመዘርጋትና ለመቆም የሚበቃውን ያህል ፍርኩታ ሰርቶ በውስጡ በሚጠጋበት በኩል 8 ስለታም ጦር፣ 2ቱን በፊቱ 2ቱን በኋላው 2ቱን በቀኝ 2ቱን በግራ እነዚህን ሰውነቱን የሚወጉትን ተከለ። ከዚህ በኋላ ሰውነቱ ደከመ። ለእርጅናም ደርሶ እንደ ቀድሞ ወንጌልን ዞሮ ለማስተማር ባይቻለው ስለዚህ በአንድ ስፍራ መቆምን ወደደ። ከዋሻም ገብቶ ፈጽሞ የገድል ጣዕም እንደማያውቅና ዛሬ እንደሚጀምር ሆኖ አዲስ ገድልን ጀመረ። በትር በእጆቹ ሳይመረኮዝ እንደተተከለ አምድ ቆመ። እግዚአብሔር ስፍራውንም የያዕቆብ አምላክ መኖሪያውን እስካገኘ ድረስ
ከመኝታ አልጋዬ አልጠጋም። ለዓይኖች እንቅልፍ ለሽፋሽፍቶች ማንጎላጀትን ለፊቴም እረፍትም አልሰጥም አለ። ከበዓቱ ሳይወጣ ሌሊትና ቀን ቆመ፣ አልተቀመጠም። ወደ ግራና ወደ ቀኝ አልተንቀሳቀሰም። ውሃም ቅጠልም ቢሆን ከቀዳሚትና ከእሁድ በቀር በዚያን ወራት ምንም አልቀመሰም። እህል ግን ከመነኮሰ ጀምሮ እስከ ሞቱ ድረስ አልቀመሰም። ፀሐይንም ጨረቃንም ከዋክብትንም በጋና ክረምትን ቦቃያና አበባንም ፍሬውንም አላየም። ዓይኖች ሳሉት እንደ እውር፣ ጆሮች ሳሉት እንደ ደንቆሮ የሚናገር የተከናወነ አንደበት እያለው እንደ ድዳ ሆነ። ከምስጋና በቀር ምንም አይናገርም። ሌሊትና ቀንም እግዚአብሔርን አመሰገነ። ዓለምንም እንደ ትቢያና እንደ ጉድፍ አስመሰለው። ከክርስቶስ ጋር እንደተሰቀለ ሆነ። ልቦናውም ዘወትር ወደ አየር የተመሰጠ ነበር። እንዲህ ባለም ገድል ብዙ ዘመን ኖረ። ቁመትንም ካበዛ ወዲህ አንዲቱ የእግሩ አገዳ ተሰበረች። ደቀ መዛሙርቱም አንስተው በጨርቅ ጠቅልለው ከመንበሩ እግር በታች ቀበሯት። ከዚህም በአንዲት እግሩ 7 ዓመት ቆመ። ከነዚህም 4 ዓመት ውሃ አልጠጣም። ድካም በማብዛት እንደ ነቢያት፣ ወንጌልን በማስተማር እንደ ሐዋርያት፣ በመገረፍ እንደ ሰማዕታት፣ አጥንቱ ከስጋው ጋር እስኪጠጋ ከሰውነቱ ማለቅ ብዛትና የሚያቃጥለው ላብ እንደ ደም ዥርርታ በማፍሰስ ከሚሆን ስግደቱ የተነሳ መለያው እስኪቆጠር ድረስ ተባቶን በመያዝ እንደ መነኮሳት ሆኖ መንፈሳዊ መገዛቱን በጨረሰ ጊዜ ጸሎቱም እንደማይደርቅ ውሃ ምንጭ ወይም እንደ ትንፋሽ ሌሊትና ቀን የእንባው አወራረዱ ያለ ልክ ነበር። ከሁሉ ግን የሚበልጥ ስራው የሥጋ ፈቃድን መተውና መንፈስ ቅዱስን የተመሉ አባቶች የከለከሉትን ውዳሴ ከንቱ መናቅ ነው። እንዲህ ባለ ሥራ ሳለ ለስም አጠራሩ ስግደት የሚገባው ጌታችን ኢየሱስ ክርስቶስ ወደሱ መጣ። ለስም አጠራሯ ስግደት የሚገባት እናታችን ድንግል ማርያም አብረው ነበረች። 15ቱ ነቢያት፣ 12ቱ ሐዋርያት፣ ብዙዎች የሰማይ ሰራዊት፣ የመላእክት አለቆች የብርሃን ልብስ ይዘው መጡ። ጌታ ኢየሱስ ክርስቶስም ወዳጄ ተክለ ሃይማኖት ሆይ እንዴት አለ ከድካም ከሐዘን ወደ ዘላለም ድሎትና ወደ እረፍት ከባርነት ወደ ነጻነት ላወጣ ወደ አንተ መጣው። መታሰቢያን ለሚያደርግ ስምህን ለሚጠራ ሰው ሁሉ እኔ እስከ 10 ትውልድ ምረዋለሁ ብዬ በእውነት እነግርሃለሁ። ቤትህንም ለሰራ በሰማይ የመንግስት ቤትን ይሰራለታለሁ። የገድልህንም መጽሐፍ ለጻፈ አንተንም በመታመን ላጻፈው በሰማይ ሕይወት መጽሐፍ ስማቸውን እኔ ጽፋለሁ። በስምህ እንግዳ የተቀበለውን እንግዳ ሆኖ ወደ እኔ በመጣ ጊዜ እኔ እቀበለዋለሁ፣ በቤቴም ጥላ አሳርፈዋለሁ። በስምህ የተራበውን ላጸገበ የሕይወትን እንጀራን ያጠግበዋለሁ። በስምህ ለተጠሙት ያጠጣውን ከጎኔ ከፈሰሰው ደም ምንጭ እኔ ያጠጣዋለሁ። ደስ ብሎት በዓልህን ያከበረውን ሁሉ በ1000 ዓመት ምሳ ላይ ካንተ ጋር እኔ አስቀምጠዋለሁ። በስምህ የታረዘውን ላለበሰ ላንቃ የሚባለውን የብርሃን ግምጃ እኔ አለብሰዋለሁ። ለቤተ ክርስቲያንህ ነጭ ስንዴ፣ ሜሮን፣ ዘቢብና ዕጣን የሚያገባውን እኔ ጸሎቱን ሰማዋለሁ፣ ኃጢአቱንም ይቅር እለዋለሁ። ከዚህ ሁሉ ድሃ የሆነ ሰው ቢኖር በመታሰቢያ ቀን አዘንተኛውን ቢያጽናና፣ ድውዩን ቢጠይቅ፣ በሆነውም ሆኖ ቢያገለግል፣ ቅጠል በመቁረጥም ቢሆን እንጨት በመፍለጥ ውሃ በመቅዳትም ቢሆን በዚህ ሁሉ ቢረዳ እኔ በመንግስተ ሰማያት አበቀዋለሁ። ከሩቅም ከቅርብም ቢመጣ ወደ መቃብር የሄደውን እኔ ወደ መቃብር ኢየሩሳሌም እንደሄደ አደርገዋለሁ። በመታሰቢያ ቀን ሥጋው ደሙን የተቀበለውን
ስማቸው ከተጠራው ገድላቸው ከተነገረው ልጆች ጋር እኔ ቆጥረዋለሁ። ሥጋው ደሙን ባይቀበል ከመታሰቢያ ማዕድ የወደቀውን ፍርፋሪ ቢበላ እኔ ኢየሱስ ክርስቶስ ቃሌ የማይታበለው በሰማያዊት ኢየሩሳሌም በባለሟልነት መቁረብን ሰጠዋለሁ። ስለ ሃይማኖቱም በመንግሥተ ሰማያት ካንተ ጋር አኖረዋለሁ። አንተ ከተቀበርክበት ቤተ ክርስቲያንህም በታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ አይጎዳም፣ ገሃነመ እሳትንም ከቶ አያይም። ስሙ በሕይወት መጽሐፍ ያልተጻፈውም ሁሉ በቦታ አይቀበርም። ከጉር እስከ ሸመን ወንዝ የተቀበረውን ሁሉ ምሬልሃለሁ። ላንተም ለዘላለም መታሰቢያ ይሆንልህ ዘንድ ቃል ኪዳን ሰጠውክ። እነሆ መቀዳደምክን ጨረስክ፣ ሃይማኖትህንም ጠበቅ። በጥቂት የታመንክ ይሆንክ ቸር ባሪያ ሆይ እንደ ባህር አሸዋ እንደ ሰማይ ከዋክብት ብዛታቸው ስለማይቆጠረው ካንተ በኋላ ስለሚነሱት ለብዙዎች ልጆችህ በ15ቱ የገነት አገሮች ላይ በ5ቱ መንግሥተ ሰማያት ላይ እሾምሃለሁ አለው። ጌታችንም ዓይኖችን አንሳለው። ዓይኖቹንም አንስቶ በገዳሚቱ ላይ ተመለከተ። ህብሩ የማይታወቅ ደመና ጽንፍ እስከ ጽንፍ ረቦ፣ በበታቹም ነጫጮችና ቀያዮች ወፎች አየ። ቁጥር የሌላቸው ብዙዎችም ነበሩ። ክቡር አባታችን ተክለ ሃይማኖትም ጌታችንን ይህ የማየው ምንድነው? አቤቱ አለው። ይህ የምታየው መንፈስ ቅዱስ ነው። በዚች ገዳም ላይ እንደዚህ ይረባል፣ ዓለምም እስኪያልፍ ከሱ አይርቅም። እሊህም በበታቹ የሚንቀሳቀሱት ወፎች በውስጧ በመንፈስ ቅዱስ ካንተ የሚወለዱ ልጆች ናቸው አለው። ክቡር አባታችንም ሥጋዬ ይቀበር ዘንድ ወዴት ታዛለህ አለው። ጌታችንም እስከ 57 ዓመት ከዚህ ይቀበራል፣ ከ57 ዓመት በኋላ ግን ይህች ዋሻይቱ ትናዳለች። በዚች በገዳም አደባባይ በስምህ ታላቅ ቤት ልጆች ሰርተው አስከሬንህን አፍልሰው በውስጡ ያኖራሉ። ይህ ሕይወቴ መንፈስ ቅዱስ በቁርባን በጸሎት ጊዜ በላዩዋ ይረባል፣ በውስጧም ደስታና ፍቅር ይሆናል። በሕንጻዋ የጽድቅ መሠረት አደርጋለሁ፣ የሚቃረኗትንም አደክማለሁ፣ ጠላቶቿንም አጎሳቁላቸዋለሁ። በውስጧም ሆነው ጠብ ክርክር የሚያነሱትን አጠፋቸዋለሁ፣ ለሚጠጉባትም በውስጡ አገለጥላቸዋለሁ። ጸሎታቸውንም ሰማቸዋለሁ፣ ከክፉም አድናቸዋለሁ። በላይዋም ረሃብ፣ የህልምታት፣ የእንስሳ ሞት አላመጣም። እስከ ዘላለም ረፍትን እሰጣታለሁ። ድሆቿን እህል አጠግባቸዋለሁ፣ አገልጋዮቿንም ሕይወት አለብሳቸዋለሁ። ጻድቃኖቿንም ደስታ ደስ ይሰኛሉ አለው። ክቡር አባታችን ተክለ ሃይማኖትም መጠኔ አይደለውን ይህንን ሁሉ ክብር የሰጠኸኝ አቤቱ ላንተ ምስጋና ይገባል። ነገር ግን በቸርነት ብዛት ሰውንም በመውደድህ ነው እንጂ በበጎ ሥራዬ አይደለም አለው። ዳግመኛም አቤቱ ነፍሴን በምን ትለያታለህ አለው። ጌታ ኢየሱስ ክርስቶስም በሥራ ሁሉ እኔን እነሆ እንደተከተልክ ወዳጄ ሆይ አሁንም በመንግሥተ ሰማያት መንግሥት ከኔ ጋር እንድትተካከል በሞቴም ልትመስለኝ ይገባሃል። በጴንጤናዊ በጲላጦስ ዘመን እኔ ሰማዕት ሆኛለሁና፣ ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በእንጨት መስቀል ላይ ሞትኩ እንጂ እንደ ሰው ሁሉ የሞትኩ አይደለሁም። ክቡር አባታችን ተክለ ሃይማኖትም ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታ ክርስቶስም መጋደልንስ ፈጸምክ፣ ከሞት በቀር ምንም አልቀረህም። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣
እሷንም እንደ ስቅለቴና ካንተ በፊት እንደነበሩ ሰማዕታት ደም ቆጥርልሃለሁ። ይህንንም ተናግሮት 3 ጊዜ ስሞት ሰላምታ ሰጥቶት ወደ ሰማይ አረገ። ከዚህ በኋላ አባታችን ተክለ ሃይማኖት ልጆቹን ሁሉ ሰብስቦ እነሆ የሙሽርነት በዓል እነሆ ቀረበ፣ የሰርግ ልብስ በመልበስ ተሸልማችሁ ለመሄድ ተዘጋጁ። የሙሽርነቱንም የሰርግ ልብስ እንደለበሰ እንደ አንዳንድ ሰው ከእግዚአብሔር ክብር እንደራቀው አትሁኑ። በበጎ ሥራ ያልተሸለመ ሰው ወደ ሰማያዊ ሙሽራ ሰርግ አይገባምና። ጌታዬ ኢየሱስ ክርስቶስ በዚች ሌሊት በወረርሽ በሽታ ትሞታለህ ብሎ ነገረኝ። ከናንተም ከኔ ጋር የምትሄዱ አላችሁ አላቸው። ለየራሳቸው ስማቸውንም ጠርቶ ነገራቸው፣ ቀኑንም አስረዳቸው። ጌታም የሰጠውን ቃል ኪዳን ሁሉ ነገራቸው። ደቀ መዛሙርቱም ሰምተው ደስ ብሏቸው አደነቁ። ከሱም ስለመለየታቸው ያዘኗሉ። በዚች ቀን የሆድ ወረርሽ በሽታ ገባባቸው። ስማቸውን የጠራናቸው መነኮሳት ተያዙ። ክቡር አባታችንም በግልጽ ሲመለከት ከደዌው ሰራዊት አንዲቷ መጥታ ነደፈችው። የጌታ ፈቃድ ሆነ እንጂ እኔን ለመግደል አንቺ የደፈርሽ አይደለሽም። ስላላስፈቀድሽ ግን አንቺንም ፈጣሪ ያጥፋሽ አላት። የደዌውም ሰራዊት እጅግ ፈሩ። አባታችን በፈቃዳችን ወደ አንተ በፈቃዳችን የመጣን አይደለም፣ አምላክ ላከን እንጂ፣ ነገር ግን ጊዜያችን ሳይደርስ እንዳታጠፋን እንለምንሃለን አሉት። ክቡር አባታችን ተክለ ሃይማኖትም እኔ የተናገረውን እፈጽም ዘንድ ጌታዬ እንደላካቸው አውቃለሁ። ነገር ግን እናንተም ከናንተም በኋላ የሚነሱትን የኋለኞቻችሁንም አወግዛቸዋለሁ። ልጆቼ ልትጣሉ ወደዚች ገዳም ጌታዬ በላካችሁ ጊዜ ኃጥኡን እንጂ ጻድቁን አትግደሉ። እንጨቱንም ያለ ፍሬ አትቁረጡ። ብልሁን እንጂ ደንቆሮን አትንኩ። ይኸውም የግዝት ሥርዓት እስከ ዘላለም ሕግ ይሆናችሁ አላቸው። ሁሉም እሺ እንዳልከን ይሁንብን አሉት። በዚህ ደዌ በተያዘ ጊዜ ልጆቹ ሁሉ ሴቶቹም ወንዶቹም ተሰብስበው ብዙ አለቀሱለት። ልጆች አታልቅሱ፣ ነገር ግን የሽማግሌውን አባታችሁን ቃል ስሙ። መጀመሪያ እምነታችሁ እግዚአብሔር ላይ ይሁን። በዚህ ሰንሰለት እንደተያዙ እንደ ዓለም ሰዎች ስለ ልብስና ስለ ምግብ ሐሳብ አታብዙ። በየጊዜው ሁሉ መጸለይን አታቋርጡ። ለቤተ ክርስቲያንም ሌሊትና ቀን አገልግሉ። እግዚአብሔርን በሚወደው ገንዘብ ንጹሕ ሥጋና ጾምን ውደዱ። ውዳሴ ከንቱንም የሚቀረውን የዚህን ዓለም ክብር አትውደዱት። እናንተስ የቀደሙትን አባቶች በመከራና በድካም ብዛት ከዓለም የወጡትን በመጋደላቸውም ክፉውን ሐሳብ ድል የነሱትን ምሰሏቸው። ፈለጋቸውን ካልተከተላችሁ ልጆቻቸው አትባሉምና፣ በመከራቸው ካልመሰላችሁ በደስታቸው አትመስሏቸውም። በድካማቸው ካልተባበራችሁ ወደ ቤታቸው አትገቡም። አባቶቻችንም ያልኳችሁ እሊህ ናቸው። አባ እንጦንስ፣ አባ መቃርስ፣ አባ ጳቁሚስ፣ አባ ዮሐንስ፣ አባ ሲኖዳ፣ አባ በብኖዳ፣ አባ ብስንዳ፣ አባ በኪሞስ፣ አባ አርሳኒ፣ አባ አሞኒ፣ አባ ብሶይ፣ አባ ያሳይ፣ አባ ጳውሊና አባ ፋውሊ ናቸው። የቅዱሳንንም ሁሉ ስም ጠራ። እነሱንም መስላችሁ ኃጢአተኛ አባታችሁን እኔን ደግሞ ምሰሉ። ስለ ትምህርቱም በመብል በመጠጥ ልባችሁ እንዳይከብድ ሥጋ ከመብላትና ጠጅ ከመጠጣት ተጠበቁ። ለመመካትም በዓላማዊ ልብስ አታጊጡ። የመላእክት አስኬማ ከዓላማዊ ሥራ ጋር አይስማማምና ዓለምንም በዓለም ያለውን ሁሉ አትውደዱ። ዓለምም ፈቃዱም ኃላፊ ነውና፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆች ሆይ ትሩፋቴን ሁሉ በችኮላ ሰርታችሁ
በጎይቱን ሃይማኖታችሁን አስከትሏት። ለነፍሳችሁ እንጂ ለሆዳችሁ አትገዙ። ሁላችሁ ወንድማማች ሁኑ፣ እርስ በርሳችሁ ተፋቀሩ። ከመንፈስ ቅዱስ የሚገኝ ፍቅር ኃጢአትን ይፍቃልና የነፍስንና የሥጋንም ርኩሰት ያነጻልና። ይህንንም ብትጠብቁ በእውነት ልጆቼ ናችሁ፣ የሕይወትንም ፍሬ የምታፈሩ ትሆናላችሁ፣ ወደ እግዚአብሔርም ፊት በክብር ትደርሳላችሁ። ኤልሳም ስለ እኔ አባት የሆናችሁ እስክልክባችሁም ድረስ ከኔ በኋላ ይቁምላችሁ፣ ነገር ግን በሹመቱ አይቆይበትም። ልጆች ሆይ ሰላም ለእናንተ ይሁን። እንግዲህ ወዲህ ግን ተሰናበትኳችሁ። የእግዚአብሔር ፍቅሩ የክብሩን ባለሟልነት የረዳትነቱም ሀብት ዘወትር ከኔና ከሁላችሁ ጋር ለዘላለሙ በእውነት ይኑር። ይህንንም ከተናገረ በኋላ በዕብራውያን በአብ ወርሃ 17 በሮማውያን በአውግስጦስ 16 በግብፃውያን በነሐሴ 24 ቀን በሆነ ጊዜ በዚች ሌሊት ደዌ ጸናበትና ሊሞት ደረሰ። ከበውት ያሉም ልጆቹ አለቀሱ። ዋሻውንም ብርሃን ከበበው። በዚያም ስፍራ ነፍስ ከሥጋ ደስ የሚያሰኝ ልብ የሚመስጥ በጎ ሽታ መላ። ድንጋጼ እስከያዛቸው ድረስ አንዲቱ መበለት በችኮላ አባታችን ሆይ የበደልንህን ይቅር በለን አለች። አባታችንም በእውቀት ባለ እውቀት የሰራችሁት ዕዳ በደላችሁን እግዚአብሔር ይቅር ይበላችሁ። ዳግመኛ አባታችን በቃል የታሰሩ እንዳሉ ፍታ አለችው። ክቡር አባታችንም ከሰው እስከ እንስሳ ድረስ የታሰሩ የዱር አራዊትንም የተፈቱ ይሆኑ። የዱር አራዊትና አእዋፍ አፋቸው በታሰሩ በ18 ዓመት ተፈታ። ይህችም መነኩሲት ልትራቀቅ ወዳ ለኛም ለነሱም ብዙ ድካምን አመጣች። ይህንንም ካለች በኋላ ሁሉም በፍርሃታቸው ብዛት የተነሳ ወጡ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያምና ከሚካኤል ከገብርኤል ከ24ቱ ካህናተ ሰማይ ማዕጠንታቸውን በእጃቸው ሳለ ከብዙዎች ከሰማይ መላእክት ጋር ታየው። የብርሃን ድባብ ያዟሉ፣ መነሳንስ መብራት ያዟሉ። አባታችን ተክለ ሃይማኖትም ጌታን ባየው ጊዜ በጉልበቱ ሰገደ። ፈጽሞም ጭኑ እንዳልተሰበረ ሆነ። ከደስታው ብዛት የተነሳ የደዌው መጽናት አልታወቀውም። ጌታም ወዳጅ ሆይ ድካምህ ሁሉ መከራም ለመታሰቢያ ሊሆን በሰማያዊት ኢየሩሳሌም ተጻፈ አለው። ጌታም ይህንን ነገር ከመናገሩ ጋር የአባታችን የተክለ ሃይማኖት ነፍሱ ከስጋው ተለየች። ጌታ ኢየሱስ ክርስቶስ ተቀብሎ ሳማት። የጸራሽ ንጽሕት ነፍስ ሆይ ወደ እኔ ነይ አላት። ወደ ላይም ሲያወጣት መላእክት የምስጋና መስዋዕት አቀረቡ። የጻድቅ ሞቱ በእግዚአብሔር ፊት ክቡር ነው ያሉ አሉ። በዓለም የደከመ ለዘላለም ይድናል ጥፋትን አያይምና። እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ደስ ይበለን ሐሴት እናደርግባት ያሉ አሉ። ብዙዎች የሰማይ ሰራዊት በዳዊት ቃል ያመሰግናሉ። ሁሉም ቅድመ ዓለም ለነበረ ዓለምን አሳልፎ ለሚኖር ለእግዚአብሔር በሰማይ ምስጋና ይግባው፣ ሰውንም ለወደደው በምድር ሰላም ይሁን ይላሉ። ይህንንም እያሉ ከአብ ከመንበሩ ፊት አደረሷት። ከዚያችም ሰገደች። ወስዶም በሕይወቷ ወዳየችው ወደ ዘላለም ርስቷ ገባት። ጌታችን ኢየሱስ ክርስቶስም ወዳጅ ተክለ ሃይማኖት ሆይ ይህንን የመንግስት አዳራሽ በሰው ልጅ ሐሳብ የማይለካውን ውሰድ አለው። የመለኮትን ነገር የሚናገር የእሳት አንደበት ያለው የመንግስት ልብስ አለበሰው። በመስቀልም የተጌጡትንም 7ቱን የብርሃን አክሊሎች አቀዳጀው። እሊህ 7ቱ አክሊሎች አንዱ ስለ ቀናች ሃይማኖት፣ አንዱ ሃይማኖትን ስለማስተማር ስለመዞር፣ አንዱ ስለ ደምህ መፍሰስ፣ አንዱ ጣዖትን አጋንንትን ስለማጥፋት፣
አንዱ ወደ ኢየሩሳሌም ስለመውረድ፣ አንዱ በመቆም አጥንት ስለተሰበረ፣ አንዱ ስለ ጾምና ስለ ልብህ ንጽህና ነው አለው። በ5ቱም መንግሥተ ሰማያት በ15ቱ ሀገረ ገነት ላይ ሾመው። አስቀድሞ ተስፋ እንደሰጠው ልዑል ክቡር በሚሆን ዙፋን ላይ አስቀመጠው። ልጆቹ ግን መንፈሳዊ አባታቸውን አምላካዊ እረኛቸውን አጥተዋልና ብዙውን አለቀሱ። ለካህናት እንደሚገባ በመሐሌት በዝማሬ ገንዘው ቀበሩት። እንደዚህ ያለውን ገናና እንደምን እናገነዋለን? እንደዚህስ ያለውን ክቡር እንደምን እናከብረዋለን? እንደዚህስ ያለውን ልዑል እንደምን ከፍ ከፍ እናደርገዋለን? ለጌታው የታመነ የሆነውን ስም አጠራሩ በበጎ የቆመውን የመዓዛውን ሽታ እንደተወደደ ሽቶ የሆነው የነገሩ ጣዕም ስሙም ሁሉ በሁሉ አፍ እንደ ማር ጣዕም የሆነው ከእናቱ ማኅፀን ጀምሮ የተመረጠው እንደዚህ ያለውን ቅዱስ እንደምን እናከብረዋለን? በሰውና በእግዚአብሔር ዘንድ የተወደደ ስለ እገርነቱና ስለ ሃይማኖቱ መረጠውና እግዚአብሔር የሚወደውን አደረገ። ከኋላውም የተባረከና የተመሰገነ ዘር የሚናገሩበትንም ስም ተወ። ሥጋውን በክብር ተቀበረ። የሚያውቁትና በፍቅር የሚያጌጡት የተመሰገኑት ናቸው። ክቡር አባታችን ተክለ ሃይማኖት እንደተናገረ አባታችን ኤልሳዕን አበምኔት አደረጉት። ስማቸውን የጠራው ልጆቹም በክብር አረፉ። ቁጥራቸው 14 ነው። አባታችን ተክለ ሃይማኖት ከቀበሩት በኋላ ወደ አዝመራቸው ቢመለከቱ አራዊት በልተው ጨርሰውት ነበርና ያገኙት የለም። በዚያችም ቀን የበሉት ድንችና ሽንኩርት 80 መደብ ሆነ። ወፎችም እንደ ልማዳቸው አስጨነቁ። ጅቦችም ገና በቀን አህዮችን፣ ላሞችን በሉ። አባታችን ተክለ ሃይማኖት ባረፈ በ3ኛው ቀን የአባታችን የእህቱ ልጅ ስሙ አምደ መስቀል የሚባል በደግነቱ የተመሰገነ አንድ ዲያቆን መነኩሴ ሞተ። ወስደው ሊቀብሩት ገነዙት። በአስከሬኑ ላይ የሙታን ጸሎት ከደረሰ በኋላ ተንቀሳቀሰ። መግነዙን ፈተው ምን ሆንክ ብለው ጠየቁት። እንደምታዩኝ ሞት ከእውነተኛውም ገዥ ዘንድ አቆሙኝ። ከዚያም ወደ አባታችን ወደ ተክለ ሃይማኖት ቤት ወሰዱኝ። እሱንም የፈራሽ የበስባሽ ሰው አንደበት ሊናገረው በማይቻል ክብር አየሁት። የሀገሩንም ጽዳት የሚመስለው የለም። መብረቅም ፀሐይም ቢሆን አይመስለውም። አክሊሉም ከፀሐይ 7 እጅ ያበራል። ያየሁትንም ሁሉ ክብሩን ልናገረው አልችልም። ሄደ ለልጆቹ ኤልሳዕ ወደ እኔ ይምጣ፣ ፊልጶስ በመንበሬ ቀመጥ፣ በዘመኑ የሰሚ ዝና በዓለም ሁሉ ይነገራልና አለኝ። ዳግመኛም እነሆ እግዚአብሔር የምታበራ ሀገር የተዘጋጀችውንም የመንግሥተ ሰማያት አዳራሽ ቀድሞ እንደነገርኳቸው ሰጠኝ። መታሰቢያን እንዲያደርጉ ከዚህም እንዲመጡ እናንተም ደግሞ ለሚመጣው ትውልድ ንገሩ በላቸው አለኝ። ዳግመኛ ይህ የምታየው አዳራሽ በመቃብሬ ላይ ነው። ጌታዬም እስኪመጣ እንዲሁ ይኖራል። ይህንንም ለሚመጣው ትውልድ ንገሩ አለኝ። የጽድቅ ባለቤትም እንዲሁ አዘዘ። እኔም ይህንኑ ልነግራችሁ መጣሁ አላቸው። ያም ዲያቆን የመልእክቱን ነገር ፈጽሞ አረፈ። ቀበሩትም። ይህም ከ3 ወር በፊት ተፈጸመ። አባታችን ኤልሳዕም አረፈ። ደቀ መዛሙርቱም እንደታዘዙ አደረጉ። አባታችን ፊልጶስንም በአባታችን ተክለ ሃይማኖት ወንበር አስቀመጡት። ይህንንም ክብር በሚገባ አገኘው። የክቡር አባታችን የተክለ ሃይማኖት የትሩፋቱ ክብር በሱ ላይ ታይቷልና። ከሱም ስግው ቃል ያስተማራት እውነተኛ ሕገ ወንጌልን የሚያቀኑ ክርስቶስ ያስነሳቸው 12ቱ መምህራን ከሱ ተገኝተዋልና ሐዲስ ወንጌልን በማስተማር የመንግሥተ ሰማያት እጮኞች የሚሆኑ
600 የሰቡ በጎች በመሰማራታቸው የሚበዙ ደጋጎች መንጎች በበጎ መመስገኛቸው የሚሰማሩ መንጎች አሏቸው። የሸዋን ምድር በሃይማኖት የተከለለች አደረጓት፣ 12 እረኞች ከነሱ ተገኝተዋልና። ይህ ግን አባታችን ፊልጶስ በነገሱና በከበረ ጳጳስ ትእዛዝ እንደ ሐዋርያት አለቃ እንደ ጴጥሮስ አለቃ ሆናቸው። ስለዚህም በየተራቸው የአባታቸውን መቃብር እንዲያጥኑ ከሀገራቸውም ተሰብስበው በፍቅር መታሰቢያውን እንዲያደርጉ ሥርዓት ተሰራ። መምህርም በዳሞትና በሸዋ አውራጃ ከተክለ ሃይማኖት ወገን ያልሆነ ሌላ መምህር አይሾምም። ይኸውም በአባታችን በፊልጶስ የመምህራን አለቃ በሚሆን በዘመኑ በግዝት ተሰራ። እሱ ግን በምግባር በሃይማኖት ሹመቱን ካዘጋጀ በኋላ ስለ ክርስቶስ በመከራና በመገረፍ በመታሰርና በመሰደድ ከተሰደደበት እስከ ማረፍ ደርሶ ሰማዕት ሆነ። የሊህ የሦስቱ አባቶች አባታችን የተክለ ሃይማኖት ጸሎትን የሚወድ የአባ ኤልስዓ ትዕግስትንም የለበሰው ድንግል ሰማዕት የሆነው አባ ፊልጶስ ጸሎታቸውና በረከታቸው የድካማቸው ዋጋ የረዳትነታቸው ልመና ከኛ ጋር ትኖር። የአባታችን የአቡነ ተክለ ሃይማኖት የዘመኖቹ ቁጥር 99 ዓመት ከ10 ወር ከ10 ቀን ነበር። እንደዚህም በአባቱ ቤት ከ22 በከተታ 3 ዓመት በዊፋት 9 ወር በዳሞት 12 በአምሃራ 10 በሐይቅ 10 በዳሞ 10 2 በትግራይ አውራጃ ገዳማት በመዞር ኢየሩሳሌም በመሄድ 1 ዓመት 1 ወር ዳዳ በሚባል ሀገር ከ29 ዓመት ከ10 ቀን በአሰቦ ገዳም ኖረ። እንደዚሁም ሕይወቱን በበጎ እርጅና በለምለም ሽምግልና በገድልም ጎልማሳ ሲሆን እስከሚያርፍበት ዘመን እግዚአብሔርን ሲያገለግለው ኖረ። ሌሊትና ቀን በመቆም አጥንቶ የተሰበረ በክረምትና በበጋ ቁር መልኩ የጠቆረ በጌታ ክርስቶስ ስም ደም ተቀብቶ ሰማዕት የሆነ እንቁ ባህሪ የድሃ ድልብ የዓለም ፀሐይ ብርሃን የተመረቀ የተወደደ የጠራ የተፈተነ የሽማግሌው አባታችሁ ሕይወት ይህ ነው። የጸሎቱ ኃይል ከክፉ ይጠብቀን፣ ከኃጢአትም ያንጻን። ለባሪያው ለተክለ ሃይማኖት የሰጠውን ቃል ኪዳን እግዚአብሔር እንደፈጸመለት ለማስረዳት ለተቀበረበት ቦታ ምስክር ከእንግዲህ ወዲህ እናቆምለት ዘንድ የእስክንድርያው ሊቀ ጳጳሳት አባ ማቴዎስ ኤጲስቆጶሳትንና እውልቆሞሳት ልጆች ሆይ የተክለ ሃይማኖት አጽም ያለበት ስፍራ ካህናት ቁርባንን በማሳረግ እንዳይቀድሟቸው ወቁ። በዚያ ስፍራ በማይጠንትና በቁርባን ጊዜ መንፈስ ቅዱስ ሲወርድ ዘወትር ያለሁና፣ ስለዚህ ቁርባናችሁ ከቁርባናችን፣ ዕጣናችሁ ከዕጣናቸው፣ ጸሎታቸው ከጸሎታችን ጋር ይተባበር። ከነሱም ጋር በአንድነት እንዲያርግ ከነሱ አይለያለም። ከአባታችን ልጆች ደግሞ 2 መነኮሳት ወደ ኢየሩሳሌም ወረዱ። ከእስክንድርያው ሊቀ ጳጳስ ዘንድ ደርሰው ከሱ ተባረኩ። ከወዴት ናችሁ አላቸው። ከኢትዮጵያ ነን አሉት። የእግዚአብሔርን ሰው የተክለ ሃይማኖትን መቃብር ታውቁታላችሁን አላቸው። አዎን እናውቀዋለን፣ ከዚያው ነው የመጣን አሉት። ሊቀ ጳጳሱም ሰምቶ ተነስቶ ሰገደላቸው፣ እግራቸውንም ሳመ። በምን ነገር ከዚህ መጣችሁ አላቸው። የነፍሳችንን ድህነት ልንሻ ነው አሉት። ጮኸ። ወይ ሰው የነፍሱን ድህነት ሳያውቅ ለካ ይጎዳል። መድኃኒታችሁን ተዋችሁትን? ሕይወታችሁንም ጠላችሁትን? ጌታ ክርስቶስ ለተክለ ሃይማኖት በአጽም ቦታ የተቀበረ ዘወትርም ከሷ ዘንድ የሚኖር በሁለተኛይቱ ቀን በግልጽ ካንተ ጋር ይለፍ ያለውን አልሰማችሁትምን አላቸው። ከሊቀ ጳጳሱም ነገር የተነሳ መነኮሳቱ አደነቁ። ለኔ ምን ታደንቃላችሁ? ይልቁንም ተመልሳችሁ ወደ ሀገራችሁ ሄዱ። ይህንንም ቢላቸው እኛ ካንተ ጋር እንኖራለን እንጂ አንመለስም አሉት።
ምን ሥራ ታውቃላችሁ አላቸው። የወይን ቦታ ሥራ ተክል መኮትኮት እናውቃለን አሉት። የወይኑንም ቦታ ሥራ እንዲያዩ ላካቸው። ከዚያ በደረሱ ጊዜ በእጃቸው ሳይነኩት ገና በዓይናቸው ቢያዩት ያ በቦታው ያለው ወይን ደረቀ። ለሊቀ ጳጳሱም ይህንን በነገሩት ጊዜ ሊቀ ጳጳሱ ሰምቶ ደነገጠ። እሊያን መነኮሳት ጠርቶ ባያችሁት ጊዜ የቦታዬ ወይን እንደደረቀ ስለ እናንተ ነግረውኛልና ፍጥረታችሁ ምንድነው አላቸው። ችግረኞቹ ሰዎች እኛስ ከተክለ ሃይማኖት ልጆች ወገን ነን አሉት። ሊቀ ጳጳሱም ከተክለ ሃይማኖት ልጆች ወገን ብትሆኑ ደረቁስ እንኳ እርጥብ በሆነ ነበር። እርጥቡ የቦታዬ ወይን ባያችሁት ጊዜ የደረቀ አይደለምን? ሐሰተኞች ናችሁ እንጂ ከተክለ ሃይማኖት ልጆች ወገን አይደላችሁም አላቸው። አባታችን ሆይ ሐሰት እንዳልተናገርን ነፍሳችን በእጁ ያለች እግዚአብሔር ምስክራችን ነው አሉት። እንኪያ የቦታዬ ወይን ስለምን ደረቅ አላቸው። እንጃ የሆነውን ነገር አናውቅም አሉት። በተክለ ሃይማኖት መቃብር የተሾመውን አበምኔት ተሰናበታችሁትን አላቸው። አባታችንም አልተሰናበትነውም አሉት። ሊቀ ጳጳሱም እጆቹን አጨበጨበ። የቦታዬ ወይን ስለዚህ እንደደረቀ አሁን ገና አወቅኩት አለ። ሊቀ ጳጳሱም ለእሊህ መነኮሳት በመላእክቶቹና በእግዚአብሔር ዘንድ ተክለ ሃይማኖት ክቡር ነው፣ ዘወትርም መንፈስ ቅዱስ በመቃብሩ ላይ ይረባል። በተክለ ሃይማኖት ወንበር የተቀመጠ ተክለ ሃይማኖት ነው። አሁንም ወደዚያ ሂዱ፣ ያለ መቃብሩ የመዳን ተስፋ የላችሁም። የወይኔንም ቦታ አታጥፉ አላቸው። ከሱ ተባርከው ወደ ሀገራቸው ተመለሱ። የሊቀ ጳጳሱ የወይን ቦታ ለመለመች፣ ብዙውን አፈራች። እነዚህ መነኮሳት ይህንን ሲናገሩ ኖሩ። ሰይፈ አርዕድ በተባለ በነዋየ ክርስቶስ መንግሥት ደግሞ ከንጉሡ ሰራዊት አንዱ ወደ ወአሊ ገዳም ሄዶ ሁለቱንም መነኮሳት አግኝቶ እጅ ነሳቸው። ከወዴት ነህ አሉት። ከሸዋ አውራጃ ነኝ፣ ከዚያም ግራሪያ ትባላለች አላቸው። ተክለ ሃይማኖት የሚሉትን ታውቀዋለህን አሉት። አዎ አባቴ ነው አውቀዋለሁ አላቸው። ወደ መቃብሩ ደርሰሃልን ቢሉት አዎ ደርሻለሁ አላቸው። እነዚያም መነኮሳት ተነስተው ሰገዱለት። የእግሮቹንም ትቢያ ይልሱ እጆቹንም ይስሙ ጀመር። ጭፍራውም ጌቶች ይህንን ስለምን አደረጋችሁት? እኛም እናውቃለን አሉት። ዳግመኛም በተክለ ሃይማኖት አጥንት ቦታ ቁርባን ተቀበልክን አሉት። አልተቀበልኩም አላቸው። ከቅዱሱ መቃብር ዘንድ ቁርባን ያልተቀበልክ ስለምንድን ነው? በተክለ ሃይማኖት አጥንት ቦታ ቁርባን የተቀበለ ሁሉ ሲኦልን አያያትም ሲል ጌታ ካንደበቱ የተናገረውን አልሰማህምን? እኛም በመንፈስ ቅዱስ በየሰዓቱ ይልቁንም በቁርባን ጊዜ እየወረደ በውስጧ መስዋዕት ለሚያቀርቡት መዓዛ ያለውን ሽቶ ሲቀባቸው ዘወትር እናያለን። እንደ ብርሃን ደመና በላዩ አይረበበ ነው እንጂ ሌትና ቀን ከሷ መንፈስ ቅዱስ አይርቅም። እንዲህም ዘወትር ይኖራል። በሷ የተቀመጠ በደጇም የቆመ በውስጧም የተቀበረ በረድኤት የተጠጋ የተመሰገነ ነው። ያለ ተክለ ሃይማኖት ጸሎት ረድኤት ለሸዋ ሰዎች የመዳን ተስፋ የላቸውም አሉት። ሌላም የተሰወረ ነገር ነገሩት። ሌላውን ግን ልንጽፈው አንችልም፣ ይህንን ብለውት ከሱ ተሰወሩ። ስለ ተክለ ሃይማኖት አጥንት ቦታ ገናናነት ክብር ብዙ ምስክሮችን እናቆም ዘንድ በሁለት በሶስት ምስክር ሁሉ ይቆማልና ለሰሚዎች ነገር እንዳይበዛ ተው ነው። መምህር የሚሆን የአባታችን የተክለ ሃይማኖት ምልጃ ፈጽሞ ከጠላት ኃይል ያድነን። ከክፉ ነገር፣ ከቀትር ጋኔን፣ ከድንገት ደዌ በየሰዓቱ በየፀሐዩም ሁሉ በእውነት ለዘላለሙ ይቤዠን። በአባታችን ተክለ ሃይማኖት ወንበር በተቀመጠ የጽድቁን ግምጃ በተጎናጸፈ በፍቅሩም ፍላጻ በተነደፈ በአባታችን ጴጥሮስ ትእዛዝ ከዓመተ ኩነኔ በ6542 ዓመት ከድንግል ማርያም መወለድ በ27 ዓመት ይህንን መጽሐፍ ሰበከልን።
ክብር ምስጋና ይግባውና በእግዚአብሔር ፈቃድ ጽሕፈቱ ተፈጸመ። ስሙ ለብቻው ከፍ ብሏልና ሃይማኖቱ የቀና በኃጢአቱ የረከሰ ከተክለ ሃይማኖት ልጆች አንዱ መተርጉም እንዲህ አለ። ይህንን ያነበባችሁ ለኃጢአቱ ስርየት ለምኑለት ለዘላለም በእውነት። ከአባታችን ከጻድቁ አቡነ ተክለ ሃይማኖት በረከት ረድኤት ያሳትፈን። የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮ ላይክ፣ ሰብስክራይብ በማድረግ መንፈሳዊ ድጋፋችሁ አይለየን። አቅራቢ ዲያቆን ቤተ ማርያም